ሩሲያ ብትሄዱ ጦርነት ነው። ዩክሬን ብትሄዱ ጦርነት ነው። ጋዛ ፍልስጤም ብትሄዱ ጦርነት ነው። እስራኤል ብትሄዱ ጦርነት ነው። ዓለም ዛሬ በጦርነት ምክንያት በቦምብ እየታረሰች ነው ያለ። ጎረቤት አገር ሶማሌ ብትሄዱ፣ ሱዳን ብትሄዱ ጦርነት ነው። ወደ ሀገራችን ወደ ኢትዮጵያም ብንመጣ በሀገራችን በኢትዮጵያ ያለው እንደዚሁ ተመሳሳይ ነገር በርስ በርስ ጦርነት ላይ ነው ያለ። በርስ በርስ ግጭት ላይ ያለ ሀገራችን ኢትዮጵያ ሰላም አታ እየተጨነቀች ነው ያለ። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ጠዋት ያየናቸውን ሰዎች ከሰዓት ለማየት በጣም እየተቸገረ ነው ያለ። ስንት ንጹሃን አለቁ፣ ፖለቲካውን የማያውቁ አገርን የሚመራው ሰው ማን እንደሆነ እንኳን የማያውቁ ስንት ንጹሃን ዜጎች፣ ምንም የማያውቁ ወንጀል የሌለባቸው ኃጢአት የሌለባቸው ንጹህ የሆኑ ዜጎቻችን ስንቶቹ አለቁ። በኢትዮ ኤርትራ ብዙ ሰዎችን አተናል። አሁን ባለፈው ሰሜን ላይ በተደረገ ጦርነት ብዙ ሰው አተናል። አሁንም ወደዚህ ወደ አማራ ክልል በሚደረገው ጦርነት ብዙ ወገኖቻችንን አተናል። አንዳንድ ቤት ውስጥ ስትሄዱ ሚስት ባሏን አታለች። አንዳንድ ቤት ውስጥ ስትሄዱ ባልም ሚስትም አልፈው ልጆች ብቻቸውን ቀርተዋል። አንዳንድ ቤት ውስጥ ስትገቡ ባልም ሚስትም ልጆችም አልፈው ቤቱ ብቻውን ባዶ ሆኖ ቀርቷል። ኦርቶዶክሳውያን ክርስቲያኖች በየስፍራው በየአቅጣጫው በየቦታው መከራ እየተቀበሉ ያሉበት ዘመን። ብዙ ካህናት ታርደውብናል። ብዙ ዲያቆናት ታርደውብናል። ብዙ አብያተ ክርስቲያናት ተቃጥለውብናል። እዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜ በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። የመዳን ቀን አሁን ነው የሚልበት ምክንያት ከጥቂት ደቂቃ በኋላ ምን እንደሚፈጠር ምን እንደሚሆን አናውቅም። ታውቃላችሁ፣ ዘመናችን እጅግ አጭር ነው። ጠዋት ያየነውን ሰው ከሰዓት ማየት ተቸግረናል። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። አንዳንዶቻችን 5 እና 10 ዓመት እናቅዳለን። እዛ መድረሳችንን በምን እርግጠኞች ነው? እንዘጋጅ። ዝግጅቱ የንስሐ አባት የሌላችሁ የንስሐ አባት ያዙ። የንስሐ አባት የያዛችሁ ከንስሐ አባታችሁ ጋር ተገናኙ። ንስሐ ግቡ። ንስሐ አውቀን በድፍረት ሳናውቅ በስህተት የሰራነውን ኃጢአት ካህኑን ምስክር እግዚአብሔርን ዳኛ አድርገን መናዘዝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ያላችሁ ኦርቶዶክሳውያን ወገኖቻችን እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ሁላችንንም ጠብቆ ለአብይ ጾም 5ኛ ሳምንት ለደብረ ዘይት እንኳን አደረሳችሁ። አምላካችን እግዚአብሔር በመካከላችን ተገኝቶ ለሕይወታችን የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዱ ይሁንልን። ለዛሬ እግዚአብሔር መንፈስ ቅዱስ እንደረዳንና እንዳገዘን መጠን የምንማማርበት የትምህርታችን ርዕስ የሚሆነው የዓለም መጨረሻ ምልክቱ ምንድን ነው የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በማቴዎስ ወንጌል በምዕራፍ 24 ቁጥር 3 ላይ ነው። ርዕሱን የመረጥንበት ምክንያት ሁላችን እንደምናውቅ አሁን ያለነው በሱባኤ ላይ ነው፣ በጾም ላይ ነው። 5ኛ ሳምንት ላይ ደርሰናል። ይሄ 5ኛ ሳምንት ደግሞ እንደ ኢትዮጵያዊው ሊቅ እንደ ቅዱስ ያሬድ አጠራር መሰረት ደብረ ዘይት ተብሎ ነው የሚጠራው። ደብረ ዘይት ማለት ደብር ማለት ተራራ ማለት ሲሆን ዘይት ማለት የወይራ ዛፍ ማለት ነው። ደብረ ዘይት ማለት የወይራ ዛፍ የሚበዛበት ተራራ ማለት ነው። በዚህ በደብረ ዘይት ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መጨረሻው ዘመን ስለ ዳግም ምጽአቱ ለደቀ መዛሙርቱ ምልክቶችን የተናገረበት የመጽሐፍ ቅዱስ ክፍል ነው። በዚሁ መሰረት ወቅቱን ዘመኑን የዋጀ ትምህርት እንደ እግዚአብሔር መልካም ፈቃድ እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፈቃዱ ይሁንልን። ታሪኩ ሲጀምር በማቴዎስ ወንጌል በምዕራፍ 24 ቁጥር 1 ጀምሮ እንዲህ ብሎ ነው የሚጀምረው። ኢየሱስ ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው ነው የሚለው። ሁላችን እንደምናውቅ ጌታችን ኢየሱስ ክርስቶስ ማታ ማታ በደብረ ዘይት ተራራ ኤሊዮን በሚባል ሸለቆ ላይ ያድራል።
ቀን ቀን ደግሞ በመቅደስ ውስጥ ወንጌልን ያስተምራቸው ነበር ይላል። ጠዋት በመቅደስ አስተምሯቸው ከመቅደስ ሲወጡ ደቀ መዛሙርቱ የመቅደሱን ግንቦች ሊያሳዩት ቀረቡ ነው የሚለው ታሪኩ። የጠዋት ፀሐይ በመቅደሱ ላይ ሲያርፍበት እጅግ ያንጸባርቅ ነበርና ጌታ ሆይ አሉት፣ መቅደሱ እንዴት እንደሚያምር ታያለህን ብለው አሉት ይላል። የዚህን ጊዜ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ በዚህ ሳይፈርስ አይቀርም አላቸው። ይህም በመጀመሪያ መቅደሱ እንደሚፈርስ ነው የነገራቸው። ሁላችን ታሪኩ እንደምናውቅ በ70 ዓመተ ምህረት ጥጦስ የሚባል ሰው ተነስቶ ቤተ መቅደሱን አፍርሶታል። ለፍጻሜው ግን ድንጋይ በድንጋይ ላይ ሳይፈርስ አይቀርም ሲል የሰው ልጆች ሁሉ ይፈርሳሉ፣ የሰው ልጆች ሁሉ ይሞታሉ ብሎ በምስጢር የተናገረበት የመጽሐፍ ቅዱስ ክፍል ነው። እንግዲህ ከዚህ በኋላ ነው ጌታችን በደብረ ዘይት ተራራ ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይሄ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው ብለው ጠየቁት ነው የሚለው። ወገኖቼ በዚህ በማቴዎስ ወንጌል ምዕራፍ 24 ላይ በዋናነት 3 አንኳር የሆኑ መልእክቶች አሉ። እነሱን ነው ዛሬ እየዘረዘርን የምናያቸው። የመጀመሪያ ምልክት አለ፣ ሁለተኛ ትእዛዝ አለ፣ ሶስተኛ ማስጠንቀቂያ አለ። ለደቀ መዛሙርቱ የተነገራቸው የዓለም ፍጻሜ የተለያዩ ምልክቶች አሉ። እነሱን እየዘረዘርን እናያቸዋለን። ሁለተኛ የተሰጣቸው ትእዛዝ አለ። ለነሱ የተሰጠው ትእዛዝ ለኛም ትእዛዛችን ነው። ሶስተኛና የመጨረሻ ማስጠንቀቂያ ተነግሯቸዋል። ለነሱ የተነገራቸው ማስጠንቀቂያ ለኛም ስለሆነ እሱን እናነሳዋለን። በመጨረሻ እኛስ ምን ማድረግ ነው የሚገባን፣ ከኛ የሚጠበቀው ምንድን ነው የሚለውን ተመልክተን ለዛሬ ትምህርታችንን እንቋጨዋለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ ይክፈትልን። እንግዲህ ሲጀምር ምልክቶቹን ምንድን ያለው? ኢየሱስም መልሶ እንዲህ አላቸው ይላል፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎቹንም ያስታሉና ነው ያለው። የመጀመሪያው የዓለም ፍጻሜ ስለ መቅረቡ የሚያሳየው ምልክት ምንድን ነው ስንል ሐሰተኞች ነቢያት፣ ሐሰተኞች ሐዋርያት መነሳታቸው የመጀመሪያው ምልክት ተደርጎ በመጽሐፍ ቅዱስ ላይ ተመዝግቦልናል። እንግዲህ ሁላችንም እንደምናውቅ አሁን ባለንበት በዚህ በመጨረሻው ዘመን ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት፣ ሐሰተኛ አስተማሪዎች እንደ አሸን የፈሉበት ዘመን፣ በየፌርማታው በየመንገዱ ሐሰትን የሚናገሩ ሐሰትን የሚሰብኩ ሰዎች የበዙበት ዘመን ነው። ሐዋርያው ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 1 ላይ እንዲህ የሚል ቃል መዝግቦልናል። አነበዋለሁ፣ ተመልከቱ። እንደዚህ ይላል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ጀምሮ እንዲህ ተብሎ ተመዝግቧል። ነገር ግን ሐሰተኛ ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁ በመካከላችሁ ደግሞ ሐሰተኛ አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥንን ኑፋቄ በራሳቸው ላይ እየሳቡ የሚጠፉ ኑፋቄን አሽሉከው ያገባሉ። ብዙዎችንም በመዳራታቸው ይከተላቸዋል። በእነርሱም ጠንቅ የእውነት መንገድ ይሰደባል። ገንዘብን በመመኘት በተፈጠረ ነገር ይረቡባቸዋል። ፍርዳቸው ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም ነው የሚለው። እንግዲህ ሐሰተኞች መነሳታቸው፣ የጥርጥር ትምህርት የሚያስተምሩ ሰዎች መብዛታቸው ይሄ የዓለም ፍጻሜ መቃረቡ ምልክት ነው። ከኛ የሚጠበቀው ነገር ክርስቶስ ለደቀ መዛሙርቱ እንደተናገረ ማንም እንዳያስታችሁ ተጠንቀቁ ስለሚል ማንም ሰው ከሃይማኖታችን እንዳያናውሰን፣ ከሃይማኖታችን እንዳያወጣን ስር ሰደን በሃይማኖታችን መታነጽ አለብን። እንግዳ ትምህርቶች ይኖራሉ። በእንግዳ ትምህርት መወሰድ የለብንም። ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች ሲጽፍላቸው ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩ አልተጠቀሙምና ብሎ ነው የጻፈላቸው። እዛ ዕብራውያን 13 ቁጥር 9 ላይ የተመዘገበ የእግዚአብሔር ቃል ነው። በሐሰተኞቹ የስህተት ትምህርት ተወስደን ከሃይማኖታችን እንዳንወጣ፣ ማዕተባችንን እንዳንበጥስ፣
ቸሩ አምላካችን እግዚአብሔር ሁላችንን በቸርነቱ ይጠብቀን። ሁለተኛው የዓለም መጨረሻ ምልክት ተደርጎ በመጽሐፍ ቅዱሳችን ላይ የተመዘገበው የጦርን ወሬ ትሰሙ ዘንድ አላችሁ፣ ዳሩ ግን ተጠበቁ፣ አትደንግጡ፣ መጨረሻው ገና ነው ብሎ ነው ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የነገራቸው። አሁን ዓለማችን የሚያደነቁረው የጦርነት ወሬ ነው። ታውቃላችሁ፣ ሶሻል ሚዲያውን የተቆጣጠረው የጦርነት ዜና ነው። ሩሲያ ብትሄዱ ጦርነት ነው፣ ዩክሬን ብትሄዱ ጦርነት ነው፣ ጋዛ ፍልስጤም ብትሄዱ ጦርነት ነው፣ እስራኤል ብትሄዱ ጦርነት ነው። ዓለም ዛሬ በጦርነት ምክንያት በቦምብ እየታረሰች ነው ያለችው። ጎረቤት አገር ሶማሌ ብትሄዱ፣ ሱዳን ብትሄዱ ጦርነት ነው። ወደ ሀገራችን ወደ ኢትዮጵያም ብንመጣ በሀገራችን በኢትዮጵያ ያለው እንደዚሁ ተመሳሳይ ነገር ነው። በእርስ በርስ ጦርነት ላይ ነው ያለን። በእርስ በርስ ግጭት ላይ ያለን። ሀገራችን ኢትዮጵያ ሰላም አታ እየተጨነቀች ነው ያለን። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ጠዋት ያየናቸውን ሰዎች ከሰዓት ለማየት በጣም እየተቸገረ ነው ያለን። ሀገራችን ኢትዮጵያም ያለችው አስጨናቂ ዘመን ላይ ነው በጦርነቱ ምክንያት ማለት። ወገኖቼ ነቢዩ ዕንባቆም በትንቢተ ዕንባቆም ምዕራፍ 3 ቁጥር 7 ላይ የኢትዮጵያ ድንኳኖች ሲጨነቁ አየሁ ብሎ ነው የተናገረው። ድንኳን ያለው የሰው ልጆችን ነው። ድንኳን ለሐዘንም ለደስታም ይተከላል። ከሁለትና ከሶስት ቀን በኋላ ይፈርሳል። የሰው ልጆችም እንደ ድንኳን ነው ህይወታቸው። የኢትዮጵያ ድንኳኖች ሲጨነቁ አየዋል። አሁን ዛሬ ማን ነው በጦርነቱ ምክንያት ማይጨነቀው? የተለያየ ቋንቋ ተናጋሪዎችን ብንሆን፣ የተለያየ መልክም ቢኖረን፣ ማንም ብንሆን በአገራችን በኢትዮጵያ ላይ ባለው ጦርነት ምክንያት በቅርብም በሩቅም ያለነው በምናየውና በምንሰማው ነገር እየተጨነቅን ነው ያለን። ሰላም አጥተናል። ቆየን ሰላም ካጣን። ጦርነት ላይ ከሆንን፣ የእርስ በርስ ግጭት ላይ ከሆንን ቆይተናል። አምላካችን እግዚአብሔር ጣልቃ ገብቶ ይህንን የእርስ በርስ ጦርነት ያስቆምልን ዘንድ የእሱ ቅዱስ ፈቃዱ ይሆንልን። ስንት ንጹሐን አለቁ፣ ፖለቲካውን የማያውቁ አገርን የሚመራው ሰው ማን እንደሆነ እንኳን የማያውቁ ስንት ንጹሐን ዜጎች፣ ምንም የማያውቁ ወንጀል የሌለባቸው ኃጢአት የሌለባቸው ንጹህ የሆኑ ዜጎቻችን ስንቶቹ አለቁ። በኢትዮ ኤርትራ ብዙ ሰዎችን አተናል። አሁን ባለፈው ሰሜን ላይ በተደረገ ጦርነት ብዙ ሰው አተናል። አሁንም ወደዚህ ወደ አማራ ክልል በሚደረገው ጦርነት ብዙ ወገኖቻችንን አተናል። አንዳንድ ቤት ውስጥ ስትሄዱ ሚስት ባሏን አታለች። አንዳንድ ቤት ውስጥ ስትሄዱ ባልም ሚስትም አልፈው ልጆች ብቻቸውን ቀርተዋል። አንዳንድ ቤት ውስጥ ስትገቡ ባልም ሚስትም ልጆችም አልፈው ቤቱ ብቻውን ባዶ ሆኖ ቀርቷል። ጦርነት አስከፊ ነው። ባልን ያለ ሚስት ያስቀራል። ጦርነት አስከፊ ነው። ሚስትን ያለ ባል ያስቀራል። ጦርነት አስከፊ ነው። የእግዚአብሔር ልጆች ልጆችን ያለ ወላጆች፣ ወላጆችን ያለ ልጆች ያስቀራል። በጦርነት ውስጥ ደም እንጂ ወተት አይገኝም። ጦርነት ምንም የሚያመጣው ጥቅም የለም። ስለዚህ ሁለተኛ ምልክት ተደርጎ በመጽሐፍ ቅዱስ የዓለም ፍጻሜ የተነገረው የጦርን ወሬ ትሰሙ ዘንድ አላችሁ ነው የሚለው። ግን ዝቅ ብሎ ምንድን ነው የሚለው? ዳሩ ግን ተጠበቁ፣ አትደንግጡ፣ መጨረሻው ገና ነው የሚለው። ኦርቶዶክሳውያን ክርስቲያን ወገኖቻችን ይሄ ድምፅ የሚሰማችሁ በያላችሁበት ቦታ ላይ አትደንግጡ ተብለናል። ይሄ ሊሆን ግድ ነው የሚለው። ሰማይና ምድር ያልፋል እንጂ ቃሌ ግን አያልፍም ነው የሚለው። ጦርነት ይሆን ዘንድ ግድ ነው ተብሎ ስለተጻፈ የእግዚአብሔር ቃል ይፈጸም ዘንድም ግድ ስለሆነ ጦርነቱ ይሆናል። እኛ በመጽሐፍ ቅዱስ ሚዛንነት ዘመኑን መዋጀት፣ ዘመኑን ማየት ነው የሚገባል። እስኪ ወደ ሶስተኛ የዓለም ፍጻሜ መቅረቡ ምልክቱ የተፈጥሮ አደጋ ክስተት እንደሆነ ነው ጌታችን ለደቀ መዛሙርቱ የነገራቸው። እንደዚህ ብሎ በብዙ ስፍራ ረሃብ፣ ቸነፈር፣ የምድር መናወጥ ወይም የምድር መንቀጥቀጥ ይሆናል ነው ያላቸው። እንግዲህ ረሃቡ በሀገራችን በኢትዮጵያ ላይ ያለውን እንኳን ብናይ በብዙ ሚሊዮን የሚቆጠሩ ወገኖቻችን በረሃብ ምክንያት እንደ ቅጠል ረግፎብናል። ኑሮ በጣም ተወዷል። ኑሮ ብዙዎቻችንን እንደ ሰማይ ነው የራቀ። ብዙ ወገኖቻችን በቀን አንድ ጊዜ መብላት አቅቷቸዋል። አንደኛው ምልክት ረሃብ ነው። ሁለተኛ ቸነፈር፣ በሽታ ነው። በበሽታ ምክንያት ብዙ ወገኖቻችንን አተናል። የበሽታው አይነት እጅግ በጣም ብዙ ነው። ከዛ የምድር መናወጥ አለ፣ የምድር መንቀጥቀጥ አለ። ሌላኛው ምልክት መቼስ ድሮ በሩቅ እንሰማ የነበረው ስለ ምድር መንቀጥቀጥ ዛሬ በሀገራችን በኢትዮጵያ በእያንዳንዳችን ቤት ውስጥ ይህን ምልክቶች እያየን ማነው ማይጨነቅ? ማነው ማይፈራ? በምድር መንቀጥቀጡ በምድር መናወጡ ምክንያት የማይፈራ ሰው ማለት ምናልባት ሰዓቱ አጭር ሊሆን ይችላል ምድር የምትንቀጠቀጥበት፣ ነገ ምን እንደሚሆን ገና አልታወቀም። ስለዚህ ይሄ ምልክት እንደሆነ አውቀን
ወገኖቼ ፊታችንን ወደ እግዚአብሔር መመለስ አለብን። ዘመኑን መዋጀት፣ ዘመኑን ማስተዋል አለብን። ይሄን ካላቸው በኋላ አራተኛ የመጨረሻው ዘመን ምልክት አድርጎ የነገራቸው የክርስቲያኖች ለመከራ ተላልፎ መሰጠት ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ የተመዘገበ ቃል በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል አለና ስለ ስሜ በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ ነው የሚለው። አሁን ባለንበት ዘመን ክርስቲያኖች መከራ እየተቀበሉ ያለበት ዘመን፣ ኦርቶዶክሳውያን ክርስቲያኖች በየስፍራው በየአቅጣጫው በየቦታው መከራ እየተቀበሉ ያሉበት ዘመን። ብዙ ካህናት ታርደውብናል፣ ብዙ ዲያቆናት ታርደውብናል፣ ብዙ አብያተ ክርስቲያናት ተቃጥለውብናል። ክርስቲያን ሆኖ መገኘት በዚህ ዘመን ዋጋ ያስከፍላል። በተለይ ኦርቶዶክስ ክርስቲያን ሆኖ መገኘት በብዙ ስፍራ ላይ ዋጋ ያስከፍላል። ለምን? ቃሉ ይፈጸም ዘንድ ግድ ስለሆነ። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል፣ ስለ ስሜ በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። ስለ ስሜ አለ፣ በስሜ ስለተጠራችሁ ማለቱ። ስለ ስሜ አለ፣ በስሜ ስለምታምኑ ማለቱ። ስለ ስሜ አለ፣ ስለ ስሜ ስለምትመሰክሩ በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። የተወደዳችሁ ትሆናላችሁ ተብሎ አልተጻፈም። የተጠላችሁ ትሆናላችሁ ተብሎ የተጻፈ። ስለዚህ በስሙ ስለተጠራ፣ በስሙ ስላመንን፣ ስለ ስሙ ስለምንዘምር፣ ስለ ስሙ ስለምንመሰክር የሚገጥመንን መከራ ሁሉ እንደ ሙሉ ደስታ ነው መቁጠር ያለብን። አዎ መከራ ማይገጥማቸው፣ ስደት ማይገጥማቸው፣ ፈተና ማይገጥማቸው በስሙ ያልተጠሩ የሱ ያልሆኑት ናቸው። የሱ የሆኑት በዚህ ምድር ላይ በምቾት በድሎት በቅንጦት ይኖራሉ ተብሎ አልተጻፈም። ዛሬ መከራው ብዙ ነው። አምላካችን እግዚአብሔር መከራውን ፈተናውን የምንቋቋምበትን ትከሻ ለሁላችንም በቸርነቱ ያድለን። መጽሐፍ በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል ተብሎ ነው የተጻፈው። እዛ የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል ነው የሚለው። ስለዚህ በሃይማኖታችን ምክንያት፣ በክርስትናችን ምክንያት፣ በስሙ በመጠራታችን ምክንያት የተለያየ አይነት መከራ ቢገጥመን እንደ ሙሉ ደስታ ነው የምንቆጥረው እንጂ ቅር ልንሰኝ አይገባም። እግዚአብሔር እንደተወን እግዚአብሔር እንደረሳን መቁጠር አይገባም። ለምን? ሐዋርያው ቅዱስ ያዕቆብ ልዩ ልዩ አይነት ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ነው ያለ። እዛ ያዕቆብ 1 ቁጥር 2 ላይ የተመዘገበ እግዚአብሔር ቃል ልዩ ልዩ አይነት መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። አንገታችን ላይ ባለው ማዕተም ኦርቶዶክሳዊ በመሆናችን የዚች ቤተክርስቲያን ልጆች በመሆናችን በመንግስት ቢሮ ውስጥ ከጓደኞቻችን ከጎረቤታችን በተሰማራንበት መስክ ሁሉ ምንም አይነት መከራና ፈተና ቢገጥመን መጽሐፍ ቅዱሳችን የሚለን እንደ ሙሉ ደስታ ቁጠሩት ነው። ክብራችን ነው ይሄ። የተጠራንበት ዓላማ ይሄ ነው። ዋጋ የምናገኝበት ነው ይሄ። ስለዚህ አራተኛ የዓለም ፍጻሜ መቅረቡ ምልክት ተደርጎ በመጽሐፍ ቅዱሳችን ላይ የተመዘገበልን የክርስቲያኖች ለመከራ ተላልፎ መሰጠት ነው። አምስተኛ የፍቅር መቀዝቀዝ ወይም የፍቅር መጥፋት ነው። ከአመፃ ብዛት የተነሳ ከብዙ ሰዎች ፍቅር ትቀዘቅዛለች ብሎ ነው ጌታችን ለደቀ መዛሙርቱ የተናገረው። እንግዲህ እንደምናየው ፍቅር የጠፋበት ዘመን፣ ፍቅር የቀዘቀዘበት ዘመን። አሁን ቤታችን ውስጥ ብንገባ ባል ከሚስቱ፣ ሚስት ከባሏ ጋራ ፍቅር የላት። ወንድም ከእህቱ ጋራ፣ እህት ከወንድሙ ጋራ ፍቅር የለም። ጎረቤት ከጎረቤት ጋራ ፍቅር የለም። ጓደኛሞች እርስ በርሳችን ፍቅር የለም። በውጭ ያለውን ተውትና ወደ ውስጥ ስንገባ በቤተ መቅደስ ውስጥ እንኳን የምናየው ነገር ይሄ። የሃይማኖት አባቶች ከላይ ያሉት እርስ በርሳቸው ፍቅር የላቸው። ካህን ከካህን፣ መነኩሴ ከመነኩሴ፣ ዲያቆን ከዲያቆን፣ ሰባኪ ከሰባኪ፣ ዘማሪ ከዘማሪ ፍቅር የለም። ፍቅር ጠፍቷል። ፍቅር ቀዝቅዟል። ይሄ የመጨረሻው ዘመን አንደኛው ምልክት ተደርጎ የተጠቀሰ ነገር ነው። ወገኖቼ ፍቅርን መከታተል አለብን። የፍቅር ሰዎች መሆን አለብን። ፍቅርን መልበስ መቻል አለብን። ሐዋርያው ቅዱስ ጳውሎስ በቆላሴስ ለሚገኙት ክርስቲያኖች ምዕራፍ 3 ቁጥር 14 ላይ የፍጻሜ ማሰሪያ የሆነ ፍቅርን ልበሱት ነው ያለው። የክርስቲያን ልብሱ ፍቅር ነው። ስለዚህ እኛ የትንቢት መፈጸሚያዎች መሆን የለብን። ባል ከሚስቱ ፍቅር ሊኖረው ይገባል። ሚስት ከባሏ ጋር ፍቅር ሊኖራት ይገባል። ለየትኛው ዘመን ነው የምንበላ? ለየትኛው ዘመን ነው የምንነካከሰው? ይሄ ወጥቶ መግባት ተቀምጦ መነሳት የሌለበት ዘመን፣ ጠዋት ያየነውን ሰው ከሰዓት ማየት የተቸገርንበት ዘመን። ዘመናችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው።
ወገኖቼ ዘመናችን አይደለም ለጸብ እባካችሁ ለፍቅርም አይበቃ። ዘመናችን እጅግ አጭር ነው። ስለዚህ ፍቅርን መከታተል፣ ፍቅርን መልበስ፣ የፍቅር ሰው መሆን ይገባናል። የትንቢት መፈጸሚያዎች መሆን የለብንም። ለምን ሐዋርያው ቅዱስ ጳውሎስ በሃይማኖት ለወለደው ለልጁ ለጢሞቴዎስ ስለ መጨረሻው ዘመን ሲጽፍለት የመጨረሻው ዘመን ምልክቶች ከሆኑት መካከል አንደኛው ፍቅር የሌላቸው ሰዎች ይበዛሉ ብሎ የነገረው። እስኪ እናንበው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ የተመዘገበ የእግዚአብሔር ቃል ነገር ግን ይላል በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን እወቅ ይላል። ሰዎች ራሳቸውን የሚወዱ ይሆናል፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናል። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ነው የሚል። ስለዚህ ሐዋርያው ቅዱስ ጳውሎስም ለልጁ ለጢሞቴዎስ በጻፈለት መልእክቱ ላይ በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህን እወቅ ካለ በኋላ የመጨረሻው ዘመን አንዱ ምልክት ፍቅር የሌላቸው ሰዎች ይበዛሉ ነው የሚል። ዛሬ ፍቅር በዓለማችን ላይ ጠፍቷል። ፍቅር በአገራችን ላይ ጠፍቷል። ፍቅር በቤተ ክርስቲያናችን ጠፍቷል። አንዱ አንዱን እየጠለፈው ነው። አንዱ ለአንዱ ወጥመድ እያጠመደለት ነው። አንዱ ለአንዱ ጉድጓድ እየቆፈረለት ነው። አንዱ አንዱን አሳልፎ እየሰጠ ነው ያለ። ይሄ የዓለም ፍጻሜ መቃረቡን የሚያመለክተን አንዱ ምልክት ነው። ይህን ካላቸው በኋላ በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 15 ላይ እንግዲህ በተቀደሰው ስፍራ የርኩሰት ስራ ቆሞ ስታዩ አንባቢው ያስተውላል። አስተውሉ። በተቀደሰው ስፍራ ሲል በተቀደሰችዋ በቤተ ክርስቲያን ማለት በመቅደሱ ማለት የርኩሰት ስራ ቆሞ ስታዩ አንባቢው ያስተውላል። አምላካችን እግዚአብሔር እንድናስተውል ሁላችንን ይርዳል። መጽሐፍ የማያስተውል ሕዝብ ይገለበጣል ነው የሚል። እዛ ትንቢተ ሆሴዕ ምዕራፍ 4 ቁጥር 14 ላይ የማያስተውል ሕዝብ ይገለበጣል ተብሎ ተጽፏል። ወገኖች እየሆነ ያለውን ነገር በቤተ መቅደሱ ውስጥ የሚፈጸመውን ርኩሰት ማስተዋል አለብን። ዛሬ በውጭ ከሚሰራው ኃጢአት፣ በውጭ ከሚሰራው ርኩሰት፣ በውጭ ከሚሰራው የድፍረት ኃጢአት ይልቅ በመቅደሱ ውስጥ በእግዚአብሔር ቤት የሚሰራው ርኩሰት እየበዛ ነው። ሁላችን የምናውቀው ነው። እኔ ከምተርክላችሁ በላይ፣ እኔ ከምነግራችሁ በላይ ሁላችን አይኖቻችን ብዙ ነገር ተመልክተዋል። ጆሮቻችን ብዙ ነገር አድምጠዋል። በተቀደሰው ስፍራ ላይ እግዚአብሔር በሚሰለስበት በሚቀደስበት፣ መላእክት በሚወጡበት በሚወርዱበት፣ ቅዱሳን በስውር በሚተጉበት፣ ታቦተ ሕጉ ጽላተ ኪዳኑ ባለበት፣ እግዚአብሔር ስላደረገልን ነገር ምስጋና በምናቀርብበት፣ ደግሞ እንዲደረግልን በምንፈልገው ነገር ምስጋና ልመና በምናቀርብበት ስፍራ ላይ ዛሬ የርኩሰት ስራ ቆሞ አይተናል። ፍርድ ሲጓደል አይተናል። ድሃ ሲበደል አይተናል። ንጹሕ ደም ሲፈስ አይተናል። ዘረኝነቱን አይተናል። የርኩሰት ስራ በቤተ መቅደሱ ሲደረግ አይተናል። ወገኖቼ እግዚአብሔር አይቶ እንዳላየ ሰምቶ እንዳልሰማ ያልፋል። በማንም ሰው ጥፋት ስለማይደሰት ትዕግስት የባህሪው ስለሆነ ትከሻው ሰፊ ስለሆነ ይታገሳል። ጽዋው ሲሞላ ግን እግዚአብሔር ይፈርዳል። አሁን በመቅደስ ውስጥ በምናገለግለው አገልጋዮች እግዚአብሔር ደስተኛ ሆኖ አይደለም ዝም ያለ። ለንስሐ ነው ጊዜ የሰጠ። ይመለሱ እንደሆነ ይጸጸቱ እንደሆነ ብሎ ነው እግዚአብሔር ጊዜ የሰጠ። ያላየም እንዳይመስለን፣ ያልተመለከተም እንዳይመስለን። እግዚአብሔር ያያል። በመቅደስ ውስጥ የሚሰራውን ግፍ እግዚአብሔር ይመለከታል። ፊት አይተን ስናዳላ፣ ሰነድ ስንሰርዝ፣ ስንደልስ፣ ጉቦ ስንቀበል፣ የጭካኔ ስራ ስንሰራ፣ የምንወደውን ሰው ስናግዝ፣ ስንረዳ፣ የኛ ያልሆነውን ሰው ደግሞ ስንገፋ እግዚአብሔር ያያል፣ ይመለከታል። እግዚአብሔር አንድ ቀን ይፈርዳል። እውነተኛ ዳኛ ነው። ፍትህ ርቱ የሆነለት አምላክ ነው። እግዚአብሔር የተነሳን ዕለት ለፍርድ ክንድህን እጠፍ የሚለው ማንም ሰው የለም። ስለዚህ ባካችሁ በመቅደሱ ውስጥ የምናገለግል አባቶች፣ ወንድሞች፣ እህቶች፣ ሁላችንም የመቅደሱ አገልጋዮች፣ በተለያየ ጸጋ የምናገለግል ሰዎች መቅደሱን እናክብረው፣ መቅደሱን እንፍራው፣ እግዚአብሔርን እናክብረው፣ እግዚአብሔርን እንፍራው። በተቀደሰው ስፍራ የርኩሰት ስራ የሰራንበት ዘመን ይብቃ። በተቀደሰው ስፍራ የተቀደሰ ነገር ብቻ እናድርግበት። ይህን ከተናገረ በኋላ ምልክቶቹን ይጨርስና ለደቀ መዛሙርቱ ትእዛዝን ይሰጣቸው። ትእዛዙ ምንድን ነው?
በይሁዳ ያሉት ወደ ተራራ ይሽሹ ተብሏል። በይሁዳ የተመሰለች ይህች ዓለም ናት። በይሁዳ ያሉ ወደ ተራራ ይሽሹ ማለት በቁሙ ተራራ ፈልገው ይሸሹ ማለት አይደለም። ተራራ የተባለች ወይም በተራራ የተመሰለች ቤተክርስቲያን ናት። ስለዚህ በይሁዳ በዓለም ያሉ ወደ ተራራዋ ወደ ቅድስት ቤተክርስቲያን ይሽሹ ማለት መጽሐፍ ቅዱስን ስናነብ አንዳንድ ስፍራ ላይ ቤተክርስቲያንን ተራራ ይላታል። ለምሳሌ በትንቢተ ኢሳይያስ ምዕራፍ 2 ቁጥር 4 ላይ ነብዩ ሲናገር ምንድን ነው ያለው? ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ወደ እግዚአብሔር ቤት እንውጣ እሱ መንገዱን ያስተምረናል ነው። ስለዚህ ቤተክርስቲያን በተራራ ትመሰላለች። በይሁዳ ያሉ ወደ ተራራ ይሽሹ ማለት ባጭሩ በዓለም ያሉ ወደ ቤተክርስቲያን ይሽሹ ማለት እግዚአብሔር ሽሽታችንን ወደ ቤቱ ያድርግልን። ሁለተኛ ምን አለ? በሰገነት ያለ በቤት ያለውን ሊወስድ አይውረድ አለ። በሰገነት በልዕልና በመንፈሳዊ ህይወት ያለ አዎ ወደ ቤቱ አይመለስ። እርፍ ጨብጦ ወደ ኋላ አይመልከት። ታጥቦ ጭቃ ይሁን። በመንፈስ ጀምሮ በስጋ ይጨርስ ማለት እዛ ገላትያ ምዕራፍ 3 ከቁጥር 1 ጀምሮ እንደተመዘገበ ማለት ልክ እንደ ገላትያ ክርስቲያኖች አይሁን። የገላትያ ክርስቲያኖች በመንፈስ ጀምረው በስጋ ነው የጨረሱት። ስለዚህ በሰገነት ያለ በቤት ያለውን ለመውሰድ አይውረድ ሲል ከመንፈሳዊ ህይወት አትውጡ ማለት እርፍ ጨብጣችሁ ወደ ኋላ አትመልከቱ ማለት። አምላካችን እግዚአብሔር በመንፈስ ጀምሮ በስጋ ከመጨረስ ሁላችንን በቸርነቱ ይጠብቃል። ቀጥሎ የሰጣቸው ትእዛዝ ምንድነው? በእርሻ ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ ነው። በእርሻ ሲል በምድረ በዳ ማለት ነው፣ በገዳም ማለት ነው፣ በብሕትውና ማለት ነው፣ በምነና ማለት ነው፣ ለእግዚአብሔር የተለየ ማለት ነው። ከሕገ ሥጋ ሕገ ነፍስ ከሕገ እንስሳ ሕገ መላእክት ይሻላል ብለው በንጽህና ለመኖር ወስነው ዓለምን ንቀው ዓለምን ትተው የወጡ ሻሚለው እሱን ነው። ወደ ኋላ አይመለሱ፣ ወደ ዓለም አይመለሱ ማለት ነው። ይህን ካላቸው በኋላ በመጨረሻ ማስጠንቀቂያ ነው የነገራቸው። ማስጠንቀቂያው ምንድን ነው? በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 19 ላይ በዚያችም ወራት ለእርጉዞችና ለሚያጠቡ ሰዎች ወዮላቸው፣ ነገር ግን ሽሽታችሁ በሰንበት ወይም በክረምት እንዳይሆን ጸልዩ ብሎ ነው የነገራቸው። እንግዲህ በዚያች ወራት ጌታ በሚመጣባት ወራት ለእርጉዞችና ለሚያጠቡ ሰዎች ወዮላቸው ሲል የተፈቀደውን እርግዝና ላረገዙ ወዮላቸው ማለት አይደለም። የመጽሐፍ ቅዱስ ቃል የብረት ቆሎ ነው ይላሉ አባቶች። እያዋዙ ካልበሉት ጥርስ ይሰብራል ይላል። ለእርጉዞችና ለሚያጠቡ ወዮላቸው ማለት ኃጢአትን በልባቸው ማህፀን ውስጥ በሐልዮ ጸንሰው በነቢብ ወልደው በገቢር ለሚያሳድጉ ሰዎች ወዮላቸው ማለት። ለእርጉዞች ማለት ኃጢአትን ላረገዙ፣ ተንኮልን ላረገዙ፣ ክፋትን ላረገዙ፣ በደልን ላረገዙ ወዮላቸው። ንስሐ ላልገቡ ሰዎች ወዮላቸው ማለት። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩዋል። ታውቃላችሁ ክረምት ለስደት አይመችም። ላዩም ውሃ ነው፣ ታችሁም ውሃ። ለጊዜው ክረምት ለስደት ስለማይመች ነው ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ የተባለ። ሰንበትም የረፍት ቀን ስለሆነ ለስደት ለሽሽት አይመችም። መንገድ እንኳን የሚያመላክት የሚያሳይ ሰው አይኖርም። በሚስጥሩ ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ሲል ጌታችን ክረምት የቅጠል የአበባ ወራት ነው፣ ፍሬ የለበትም። በቅጠል ሃይማኖት ሆናችሁ፣ በቅጠል እምነት ሆናችሁ ፍሬ ምግባር ሳታፈሩ ምጽአት እንዳይደርስባችሁ ተጠንቀቁ ማለት። አሁን ብዙዎቻችን ሃይማኖት አለ፣ ነገር ግን ፍሬ ምግባር አላፈራን። ህይወታችን ሲታይ በመጽሐፍ ቅዱስ ሚዛንነት የብዙዎቻችን ህይወት እግዚአብሔርን ደስ የሚያሰኝ አይደለም። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ማለት ክረምት ወርሃ ልምላሜ ነው፣ የአበባ ወቅት ነው፣ የቅጠል ወቅት ነው እንጂ ፍሬ የለው። ስለዚህ ፍሬ ሳታፈሩ የጽድቅ ፍሬ፣ የመንፈስ ቅዱስ ፍሬ፣ የቅድስና ህይወት ሳይኖራችሁ ምጽአት እንዳይደርስባችሁ ጸልዩ። አንድም ሰንበትን አንሱት። ሰንበት ረፍት ነው። ከበጎ ነገር ከመልካም ነገር አርፋችሁ ምጽአት እንዳይደርስባችሁ ጸልዩ ማለት ነው። ንገረን፣ ይሄ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱ ምንድን ነው ብለው ደቀ መዛሙርቱ ጌታችን ኢየሱስ ክርስቶስን በጠየቁት ጊዜ ምልክቶቹን ነግሯቸዋል፣ ትእዛዝ ሰጥቷቸዋል፣ ማስጠንቀቂያም ነግሯቸዋል። እንግዲህ ከኛ አሁን የሚጠበቀው ምንድን ነው? እሱን እስኪ ባጭሩ ተመልክተን ትምህርታችንን እንጠቅላለን። ወገኖቼ እንግዲህ ይህች ዓለም ታልፋለች ብለናል። በዚች ምድር ላይ ለዘላለም የሚኖር ማንም ሰው የለም። በዚች ምድር ላይ የምንኖረው እግረ መንገዳችንን። አንዳንዱ 30 ዘመን ይኖራል፣ አንዳንዱ 50 ዘመን ሊኖር ይችላል፣ አንዳንዱ 70 80 ሊኖር ይችላል። ሁላችንም ግን እንሞታለን። ከሞት የሚቀር ማንም ሰው የለም። እቺ ዓለም ለዘላለም የምንኖርባት ዓለም አይደለች።
አንድ ቀን እግዚአብሔር በታላቅ ትኩሳት ያቀልጣታል። ከመኖር ወደ አለመኖር፣ ከመታየት ወደ አለመታየት ይወስዳታል። ስለዚህ ከመሞታችን በፊት ከመጠራታችን በፊት ልንዘጋጅ ያስፈልጋል። መጽሐፍ በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ የሰው ልጅ በማታስቡበት ሰዓት ይመጣልና እናንተ ግን ዘወትር ተዘጋጅታችሁ ኑሩ ነው የሚለው። እንግዲህ የዚህ ትምህርት መጠቅለያው መልእክት ምጽአት ሳይደርስብን ሞት ሳይቀድመን ተዘጋጅተን ነው። አምላካችን እግዚአብሔር ከባድ ሸክም አይጭንም። ትምህርቱን ሰምተን እንድንደነግጥ፣ ትምህርቱን ሰምተን እንድንፈራ አይደለም። አዎ በተፈጥሮ የዳግም ምጽአት ትምህርት የሚሰማውን ሰው የሚያስጨንቅ ትምህርት ነው። ነገር ግን ክርስቲያኖች እኛ እንድንጨነቅ አይደለም። ይሄን ትምህርት ሰምተን ከኛ የሚጠበቀው ነገር ምንድን ነው ሲል እግዚአብሔር ድንጋይ ፍለጡ አይለን፣ ጉድጓድ ቆፍሩ አይለንም፣ ከባድ ሸክም አይጭንብንም። በቃ እቺ ዓለም አላፊ መሆኗን አውቀን ተረድተን እቺ ዓለም ከማለፏ በፊት እኛም ከመሞታችን በፊት በተሰጠን ጊዜ እንጠቀም። ፊታችንን ወደ እግዚአብሔር እንመልስ። ተዘጋጅታችሁ ኑሩ ተብለናል። ዝግጅቱ ምንድን ነው? ዝግጅቱ ንስሐ መግባት፣ ዝግጅቱ ቅዱስ ሥጋውን ክቡር ደሙን መቀበል፣ ዝግጅቱ እግዚአብሔርን ማመን፣ ዝግጅቱ እግዚአብሔር ከማይከብርበት ሕይወት ውስጥ ለአንዴና ለመጨረሻ ጊዜ ወስኖ መውጣት ነው። ወገኖቼ ከዚህ መቅሰፍት ከተነገሩት ምልክቶች ማምለጥ የምንችለው ማምለጫው ጾምና ጸሎት ነው። ማምለጫው ንስሐ ነው። ማምለጫው እግዚአብሔርን ማምለክ ነው። ማምለጫው ወደ እግዚአብሔር በንስሐ መመለስ ነው። ስለዚህ መጽሐፍ በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። የተወደደ ሰዓት አሁን ነው፣ የመዳን ቀን አሁን ነው ተብሎ ተጽፏል። ይሄ ድምፅ የሚሰማችሁ ሰዎች ቀጠሮ አንስጥ። መቼ እንደምንጠራ አናውቅ። የሰው ሞቱ ዕለተ ምጽአቱ ነው ይላሉ አባቶቻችን። የግድ ምጽአትን አንጠብቅ። የእያንዳንዳችን ሞት ማለት ዕለተ ምጽአታችን ማለት። እዚህ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የተመዘገበ የእግዚአብሔር ቃል በተወደደ ሰዓት ሰማሁ አለ ሐዋርያው ቅዱስ ጳውሎስ። በመዳን ቀንም ረዳሁ አለ። እነሆ የተወደደ ሰዓት አሁን ነው፣ የመዳን ቀንም አሁን ነው አለ። የመዳን ቀን አሁን ነው የሚልበት ምክንያት ከጥቂት ደቂቃ በኋላ ምን እንደሚፈጠር ምን እንደሚሆን አናውቅም። ታውቃላችሁ፣ ዘመናችን እጅግ አጭር ነው። ጠዋት ያየነውን ሰው ከሰዓት ማየት ተቸግረናል። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። አንዳንዶቻችን 5 እና 10 ዓመት እናቅዳለን። እዛ መድረሳችንን በምን እርግጠኞች ነን? ስለዚህ እንዘጋጅ። ዝግጅቱ የንስሐ አባት የሌላችሁ የንስሐ አባት ያዙ። የንስሐ አባት የያዛችሁ ከንስሐ አባታችሁ ጋር ተገናኙ። ንስሐ ግቡ። ንስሐ አውቀን በድፍረት ሳናውቅ በስህተት የሰራነውን ኃጢአት ካህኑን ምስክር እግዚአብሔርን ዳኛ አድርገን መናዘዝ። ያን ጊዜ እግዚአብሔር ይቀበለናል። እግዚአብሔር አስበን ካልነው ያስበናል። እግዚአብሔር ይቅር በለን ካልነው ይቅር ይለናል። በዚህ መንገድ እንዘጋጅ። አሁን ነው መዘጋጀት፣ አሁን ነው መመለስ፣ አሁን ነው ወገኖቼ። በተሰጠን ጊዜ ነው መጠቀም ያለብን። ዳዊት በሲኦል የሚያመሰግንህ ማን ነው? በሞትስ የሚያስብህ ማን ነው ብሎ ተናግሯል። እዚህ መዝሙር 6 ቁጥር 6 ላይ በሞት የሚያስብህ ማን ነው አለ። በሲኦልስ የሚያመሰግንህ ማን ነው አለ። ከሞት በኋላ ወገኖቼ ንስሐ መግባት አይቻል። ከሞት በኋላ እግዚአብሔርን ማሰብ አይቻል። ከሞት በኋላ ቅዱስ ሥጋውን ክቡር ደሙን መቀበል መቆረብ አይቻል። አሁን ነው ንስሐ መግባት የምንችለው። አሁን ነው ቅዱስ ሥጋውን ክቡር ደሙን መቀበል የምንችለው። በተሰጠን ጊዜ እንድንጠቀም አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። የመጨረሻው ዘመን ምልክቱ ምንድን ነው? እንግዲህ በዚህ ርዕስ እግዚአብሔር ስለ መጨረሻው ዘመን ወቅቱን፣ ዘመኑን፣ ጊዜውን የዋጀ ትምህርት አስተምሮናል። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ ሁላችን ይሄ ድምፅ የምንሰማ እንድናፈራ ሁላችንን በቸርነቱ ይርዳን። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ወደዚህ ምድር ለፍርድ ሲመጣ ለእያንዳንዱ እንደ ስራው መጠን ሊከፍሎ ሲመጣ እኛን በቀኝ ከሚቆሙት እንዲደምረን የእሱ ቅዱስ ፈቃዶ ይሆንልን። የሁላችንን መጨረሻ በቸርነቱ ያሳምርልን።